السلام عليكم ورحمة الله وبركاته. ودي بيسوتش ሁላችሁንም ሰላም ብያለሁ። እኔ ከሳውዲ አረቢያ ከመጣሁኝ ከ3 ወር ወደ 4 ወር ልሸጋገር ነው የመጣሁት በየመን በባህር ነው። ነገር ግን ኢትዮጵያ ላይ እንደው ስደት ስልችት ብሎናል፣ ድክም ብሎናል። ምን አይነት ስራ ያዋጣል ብዬ እያየሁ እያጠናሁ ነበር። ከዛም ውስጥ የመጀመሪያ ያየሁት ጥሩ ብር ካለ ቦታና ቤት ንግድ በጣም ያዋጣል አይቻለሁ። በትንሽ ቀን 200 300 ሺህ ብር ነው የምታገኙት ተቤት ላይ ማለት ነው። ይህ በጣም ያዋጣል አይቼ ነበር። ቀጣይ ደግሞ ከቦታና ቤት ቀጥሎ ደግሞ አሁንም ቦታ መነገጃ ቦታ ኪራይ ከተገኘ ምግብ ቤት አሪፍ ምግብ ቤት ወይም ደግሞ አከፋፋይ መሆን እጅግ በጣም ያዋጣል ብያችሁ ነበር። ዛሬ ግን ይሄ ኪራይ አይደለም፣ የራሳችሁ የምታደርጉትን ወላሂ ለማመን የከበደኝ በርካሽ ዋጋ እጅግ በጣም እኔ እንደው ማጣቲ የቆጨብኝ ቀን ቢኖር ይዛሬ ነውና እዚህ ቦታ ላይ ይገኛል ብዬ አስቤ የማላቅበት የኬሚሴ እምብርት ከተማ የሆነችበት ቦታ ላይ በርካሽ ዋጋ ቤት አግኝቼላችኋለሁ። ለማንኛውም ቪዲዮውን እዛው ላይ ሪከርድ ያደረኩትን ኦትና ዋጋውን እነግራችኋለሁ። ላይክ ሰብስክራይብ ሼር በማድረግ በተለይ ለልጆቻችሁ ጥሪት የሚሆን ስለሆነ ለልጆቻችሁ ጥሪት ማስቀመጥ የምትፈልጉ እህት ወንድሞች እቺ ቦታ እንዳታልፋችሁ። ለንግድ ነው የምትሆነው። ፎቁ ተጀምሯል፣ ማስጨረስ ብቻ ነው። አንድ ጣራ ሰርታችሁ ማከራየትም ራሳችሁ መግባትም። ይሄን ቦታ ተያዛችሁ ከስደት ብትመጡም ምንም አያሳፍራችሁም። ቪዲዮውን ነውና ተመልሼ እመጣለሁ። ዋጋውን ነገር ንግድ ባንክ ነው ትልቁ አስፋልት። ይሄ ደግሞ የኮሊደር ልማት ነው። ወደዚህ ታያችኋል። ይሄ ጸደይ ባንክ ነው። እዚህ ጋራ የምታዩት ፎቅ ነው። ከጀርባው ፎቅ ቤት ነው የሚሆነው። ይሄ ትልቁ የኬሚሴ ንግድ ባንክ ትልቁ ይሄ ንግድ ባንክ ነው። መሀል ኬሚሴ አናቷ ላይ ታያችኋል። አናቷ ላይ ለዚህ ይችናት እንደመለሰ ማለት ነው። እቺ ተዚህ እንደመለሰ ይሄ የቡኻሪ የሚባል ምግብ ቤት ነበረ የወሰነው እጃ በቃ እቺ ከዚህ እንደመለሰ ነጭ ከብሎኬት እንደመለሰ ሁለት ክፍል ናት። አዋት ወደ ውስጥም ያት ሁለት ክፍል ናት። ሁለት ክፍል ቤት ለገበያ ቦታ ናት። ምርጥ ገበያ ቦታ ያቻት ጅምር ናት ነው። ከላይ ከፍት ነው፣ ብሎኬት ነው፣ ጅምር ነው። ለሱ በጣም አሪፍ ቦታ። ይሄ ወደ ላይ ሰፈር ነው። ከላይ ፎቅ አለ። እቺ በቃ ባጭሩ እቺ ከዚህ ተነጩ እንደመለሰ ከዚህ እንደመለሰ ህጋዊ ሁሉ ነገር ያላት ከዚህ እንደመለሰ እቺ በጣም በርካሽ ዋጋ ከዚህ እንደመለሰ ይው ይሄ ሷኖ ይሄ ኮሊደር ልማት ነው። ኬሚሴ ላይ ኮሊደር ልማት ከግንባታ እንደመለሰ ያ የመጣም ቡኻሪው ገና እየተገነባ ነው። ይሄ ዋናው አስፋልት ላይ ይታያችኋል። ይሄ ዋናው አስፋልት ላይ ማለት ነው። ጸደይ ባንክ ይሄ በዚህ መንገዱ ጥቅሙ ነው ብያችኋለሁ። ይሄ ጸደይ ባንክ ነው። ይሄ ባንክ ነው። ይሄም ባንክ ነው። ያዛ ጋር ያም ይሄ ትልቁ ህንጻ ባንክ ነው። ትልቁ ህንጻም የንግድ ባንክ ነው። እንደዚህ ጥቁሩ አስፋልት ነው ብያችኋለሁ። እንደዚህ ትልቁ ደግሞ የኬሚሴ ዋናው ትልቁ ንግድ ባንክ ይሄ ነው። በዚህ ነው እንደምታዩት ክርስቲያን አስፋልቱ ይኸው ችናት እንግዲህ ቦታዋ ቤቷ ይችናት። ታምኑም ባታምኑም ለንግድ እቺ እንዳታልፋችሁ። እቺ ማለት ነው። ከዚህ ተፎቁ ትልቁ ፎቅ ወደዚህ ትልቁ ፎቅ ወደ ይሄ ምግብ ቤት ነው። ንግድ ባንክ ነው። እቺ በሩ ያላት ተነጩ እስከ ነጩ ብሎኬት ድረስ ሁለት ክፍል ቤት ይሄው ኬሚሴ ዋና ከተማው ላይ ላላችሁ ሰው ንግድ ባንክ ይኸውና ትልቁ እንግዲህ የኬሚሴ ዋናው ንግድ ባንክ ይሄ ነው። ሶስት የታለኝነት ሳዞሮ ካሜራው
አያችሁ ይሄ ንግድ ባንክ ነው ብያችኋለሁ። ይሄ ደግሞ ያው እዚህ ቦታ ላይ ማብዛት የሚፈልግ ሰው ካለ ውድ ቤተሰቦች የራሱን ቪዲዮ ያስገባሁላችሁ የበለጠ በጣም ትረዱታላችሁ ብዬ ነው እዛው ላይ ያወራሁበትን ይሄ ድምጥ ያን ሳይለንት አድርጌ ሪከርድ ያላደረኩት ማለት ነው። እና ኬሚሴ ስትመሰረት የተመሰረተ እጅግ በጣም መሃል ቦታ ላይ ነው። ዋጋው መጥሪያውን ነው የምነግራችሁ። ዋጋው 4 ሚሊዮን የኢትዮጵያ ብር ነው። ወላሂ ይሄን ቤት ገዝታችሁ ብትመጡ ራሱ ያዋጣችኋል ማለት ነው። ምግብ ቤት ከፍታችሁ ጥሩ መንዲ፣ ጥሩ ጥብስ፣ ጥሩ ሽሮ የተለያየ ምግብ ከፍቱ ሙያ ካላችሁ እጅግ በጣም የሚያዋጣ ነው። ብታከራዩት በደህና ብር የምታከራዩ ነው። እንደገና ደግሞ አንዱን ፎቅ ጨረስ አድርጋችሁ ብትሸጡት ምናልባትም ከ10 ምናምን ሚሊዮን በላይ የምትሸጡት ቤት ነው። አንዷን ፎቅ ጨርሳችሁ እንግዲህ ስንት እንደሚጨርስ ያንን አላቅም በስንት እንደሚጨርስ ጣራው ነው ግርግዳው ተሰርቷል። ጣራውን ጨርስ አድርጋችሁ መሸጥም ማከራየትም የምትችሉት በርካሽ ዋጋ ነው። ይህ ቤት እንዳልፋችሁ ለልጆቻችሁ ጥሪት ያዙ። ትላንትናና ሁለታ የሰራው ቪዲዮ ላይ ቢያንስ ወደ አገር ከመምጣታችሁ በፊት መኖሪያ ቤት ካላችሁ በኋላ ቢያንስ ከ3 እስከ 7 ሚሊዮን ሳትይዙ እንዳመጡ አልክ፣ ቀልደኛ ነህ፣ እድሜያችን አለቀ ምናምን ብላችሁኛል። ትክክል ነኝ። ይሄን ያልኳችሁም እናንተም ደክሟችኋል፣ እኔም ደክሞኛል። ስደትን አይተነዋል። ነገር ግን ይሄን ያልኩባችሁ ከዛሬን 10 12 13 አመት ተተነው የተሰደድንበትን ስደት ግብርና ላይ ተመልሰን እንዳንገባ ይሄ ሁሉ አመት የከፈልንለት ዋጋ እድሜያችንን ከመልሰን እዛው አሮንቃ እንዳንገባ ሴቷም ውድማ ልቅለቃ በቀርቀቦ ወይም በቅርጫት እበት ይዛ እንዳከድ ወንዱም ሞፈር ቀንበር ተሸክሞ በዛ ላይ ዘር ምሳጣሶ ሸክም በቃ ባጭሩ ብዙ አመት የከፈልንለት ዋጋ ከመልሶ ወደዛው እንዳንመለስ ወደ ኋላ ነው። ለምሳሌ ደግሞ እህቴን አስተምራለሁ ወንድሜን አስተምራለሁ ምናምን የምትሉት ወንድሞች ደግሞ አንድ ነገር ልንገራችሁ። ለወንድምሽን ቤት ሰራሽለት፣ አስተማርሽው፣ ዳርሽው፣ ምናልሽው አንቺ ልጅ ይኖርሻል። ለምሳሌ አግብተሽ ልጅ ወልደሽ ምናምን ወይ ደግሞ ሳይስማማሽ ቀርቶ እዛ ወንድምሽ ቤት ሄደሽ ተቀምጠሽ ወንድምሽ ትዳር ይዞ እስኪ ልጅሽና የወንድምሽ ልጆች ወንድምሽ ሚስትስ እሷ ቤት 1 ወር 2 ወር 3 ወር ተተቀመጠሽ ትስማማለች? አታባርሽም? እስኪ ይሄ የገጠማችሁታላችሁ። አሁን እሱ ቤት 2 ወር ትቀመጫለሽ? ዘወር በይ ነው የሚለው። አከድም እንደ ችጉልት ነው የሚሉሽና ለማንኛውም ራሳችሁን ለራሳችሁ ያላችሁት ራሳችሁ ናችሁ። ከአላህ Subhanahu Ta'ala በታይ ማንም ምንም የለም። እወቁበት። ሀገር ከመግባታችሁ በፊት እህቶችም ወንድሞችም እቺን ቦታ ያዙ። በጣም ርካሽ ዋጋ ናት። በጣም ምርጥ ቦታ ናት። ህጋዊ ናት። ስም ይዞራል። የኬሚሴም ብርት ከተማ ላይ አስፋልት ላይ ነው እንደምታዩት ኮሊደር ተሰርቷል። ሁሉ ነገር ማለት ነው። ዋጋው እንደነገርኳችሁ መጥሪያው 4 ሚሊዮን ብር ነው። መቼም አይገኝም እንዲህ ያለ ቦታ ላይ በዚህ ዋጋ ይገኛል ወይ ብሎ ማሰብ ራሱ ትልቅ ነገር ነው። እኔ ይገኛል ብዬ አስቤውም አላውቅም ነበር። ነገር ግን ይሄው ተገኝቷል። ይሄ ድል ባያልፋችሁ በጣም ደስ ይለኛል። መጥሪያው 4 ሚሊዮን ብር ነው። ድርድር ይኖረዋል አለውም። በራሳችሁ አዙራችሁ አንዷን ፎቅ ጨርሳችሁ ብሻው ሽጡት፣ ብሻው ነግዱበት። አይ እኔ እኮ እዚህ እንዲህ ያለ ቦታ ላይ አላገኝም ባስቀምጠው ይሻላል ካላችሁ ምግብ ቤት ብከፍቱበት ስትመጡ መኖሪያ ካላችሁ ለመኖሪያ አይሆንም። መኖሪያ ካላችሁ ሌላ ነገር ምንም አያስብም። ወይም ደግሞ 3 4 ሁኑ ግዙትና ሽጡት። አንዷን ፎቅ አስጨርሳችሁ ሽጡት። ወላሂ በጣም ያዋጣችኋል። በጣም ያዋጣችኋል። 4 ሆናችሁ ብገዙት ምሳሌ 1 ሚሊዮን አወጣችሁ ደግሞ ምናልባት 500 ሺህ አወጣችሁ ስንት እንደሚጨርስ ስለማላማ ነው። ጣራውን ጨርሳችሁ አንዳንድ ቀለም ያው ፎቅ ቤት ስለሆነ ቀለም ምናምን ይኖራል። ይሆን የሚሰራ ነገር አለው መቼም ብሎኬት ብቻ አይሆንም። እንግዲህ ያን ለሙያተኞች እንተውና ማለት ነው። ያን አስጨርሳችሁ ይሄን ቤት ነገ ተነጎዳ ብትሸጡት 10 ሚሊዮን 15 ሚሊዮን ተዛ በላይ ነው የሚሸጠው። እዛ እንኳን ታች እንኳን አሁን አዲስ ተመሰረተው ከተማ ላይ እንኳን አስፋልቱ ዳር በጣም ውድ ነው። እስከ 20 ሚሊዮን የሚሸጥ ቤት ነው። እዚህ ደግሞ መሃል ከተማ ላይ በዚህ በ4 ሚሊዮን መገኘት ማለት ያው ጅምር ስለሆነ እጅግ በጣም የሚገርም እጅግ በጣም ያልጠበቅኩት ዋጋ ነው። ባያልፋችሁ ደስ ይለኛል። ውድ ቤተሰቦች ይሄን እድል ተጠቀሙበት ልላችሁ ወዳለው ርካሽ ዋጋ ነው። ግዙት። ስልክ ቁጥር አስቀምጬላችኋለሁ። ኮሜንት ላይ ገብታችሁ ማናገር ይችላልላችሁ። በዋትስአፕም በምንም ይሄን ቦታ ግዙት ልላችሁ ወዳለው። አይለፋችሁ፣ በኔ ይሁንባችሁ፣ አይለፋችሁ። ጥሪት ለልጆቻችሁ ውለታ ዋሉላቸው። ይህ ቤት እንደነገርኳችሁ 5 ሆነው ቢገዙት የሚያዋጣ ቤት ነው። ነገ ተነጎዳ በ10 ሚሊዮን የማይገኝ ቤት ነው ልላችሁ ወደድኩኝ። በጣም ርካሽ ነው። በዚህ ዋጋ ይኖራል እንዴ ብላችሁ አታስቡም።
የንግድ ማዕከል ነው። እንደገና ጥሩ ምግብ ቤት ከሆነ ነገ ተባረርን አባረሩን ምናምናም ደንበኛ ተለመደው በኋላ ቤታችሁን አስቀየሩን ምናምን የለም፣ የራሳችሁ ነው። የፈለጋችሁትን ሰሩበታላችሁ። መሃል ከተማ ነው። ወደዚህም መሃል ላይ በቃ ኬሚሴ ድሮ ስትመሰረት የተመሰረተው ዋና ከተማ ስለሆነ ለማንም ሰው ፈለጋችሁትን ነገር በውድ ዋጋ ማከራየት የምትችሉት ፈለጋችሁትን ነገር መክፈት የምትችሉበት ነው። አስፋልት ዳር ነው እንደነገርኳችሁ። ሌላ ምንም ልላችሁ አልችልም። አይታችሁታል ቪዲዮውን። መግዛት የፈለጋችሁ አሎበሉን ሌላ የሚሸጥ ማንኛውም ነገር ካላችሁ ማናገር ትችላላችሁ። እንዲሁም ኢቃማ የምትፈልጉ ካላችሁ በጥሩ ከፊል እሱንም ማናገር ትችላላችሁ ማለት ነው። ስልክ ቁጥሬን ኮሜንት ላይ አስቀምጥላችኋለሁ። ቪዲዮም ላይ ላስገባላችሁ እችላለሁ። ካስገባው ማስገባው ካላስገባውም ኮሜንት ላይ ስለሚቀመጥ ገባ ብላችሁ ኮሜንት ላይ አይታችሁ ማናገር ትችላላችሁ። እድሉን ተጠቀሙበት። ንብረት ያዙ። ነገ ተነጎዳ ይጠቅማችኋል። ይሄ የምትረዱት ሰው ሁሉ ገንዘብ ሳይኖራችሁ ከመጣችሁ ቀውላላ ሲንቀዋለል መጥቶ ኖሮ ስትንቀዋለል መታ ነው እንጂ ስትረዳ ኖር አይሉም። ስትንቀዋለል ከርማ ነው የሚሉት። ለራሳችሁ ነው ያላችሁ። ከአላህ በታይ ማንንም ከምንም አትጠብቁም። ይሄንን ቤት በማህበርም ሆናችሁ ግዙት፣ በግልም ግዙት። ለንግድ ነው። አከራይታችሁ ትኖራላችሁ። መሸጥ አትርፋችሁ ለመሸጥ ተፈለጋችሁ በማንኛውም ሙያተኛ አማክራችሁ ቤተሰቦቻችሁን አንታችሁ ማስገዛት ስም ማዞር ትችላላችሁ ልላችሁ እወዳለሁኝ። በጣም ምርጥ ቦታ ላይ ምርጥ ቤት ነው። ከዚህ በላይ ባልናገር ደስ ይለኛል። ቪዲዮም እንዲረዝም አልፈልግም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። خلاص አናግሩኝ፣ ከፈለጋችሁ አናግሩኝ።